سيرته نهج حياة سيرته نهج حياة. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيدنا محمد أشرف المرسلين وعلى آله وصحابته أجمعين. أما بعد، فيقول الله تعالى: وما أرسلناك إلا رحمة للعالمين. الله سبحانه وتعالى بقرآن لي أنت محمد هوي أنيا أنت العالمات أزنت هارجن نجي ألاكنهم ملاتشوال. إن شاء الله تعالى سل رسولاتنا عليه الصلاة والسلام يعالم هلو انكوس لهونوت سل رساتشو تاريك بتوسن ملكو لمتواوس طالعة الأقمار من سيرة سيد الأبرار يتسنيون كتاب لما يتنمكر لن نشرع متوكلين على الله نشرع وبالله التوفيق نسبه الشريف وأصله المنيف. يا نبينا محمد عليه الصلاة والسلام زرها رقاتشو يتقبروا زرها رقاتشونا يا نبينا محمد عليه الصلاة والسلام يتكبروا يزرها رقاتشونا وأصله المنيف يلاك يهونا ومسرتاتشو. قال تعالى الله بقرآن لي من ألن: لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم. لقد جاءكم ودنان تكومتوال رسول ملئكتنيا من أنفسكم كراساتشو يهونا لقريشوش لا عربوش الله من إلاتشوال كنانت يهونا زرها رقم دقمو قوساوم كنانت يهونا ملئكتنيا برقت امتول لاتشوهال. عزيز عليه ما عنتم የናንተ መቸገር የናንተ መከፋት በጣም የሚያስጨንቀው የሚከብደው የሆነ መልእክተኛ ወደናንተ መጥቶላችኋል። ለናንተ መጨነቅ እርሱ የሚጨነቅ የሆነ حريص عليكم بالمؤمنين رؤوف رحيم ለናንተ ማመን ደግሞ በጣም የሚጓጓ በጣም የሚሳሳ የሆነ በአኺራ በዕለተ ቂያማ ነፃ መውጣታችሁን በዕለተ ቂያማ የጀነት መሆናችሁን ስለሚፈልግ በጣም የሚጓጓ ለእምነታችሁ ቢልሙእሚኒነ ረኡፍ ረሒም ለአማኞች ደግሞ አዛኝ በጣም ሩህሩህ የሆነ ነቢይ መጦላችኋል ወደ እናንተ ይለናል። ፈኢን ተወለው አሻፈረኝ ካሉ አናምንም ካሉ ግን ፈቁል አንተ ሙሐመድ ሆይ በላቸው ሐስቢየ አላህ አላህ በቂዬ ነው ላ ኢላሃ ኢላሁ በትክክል አምልኮ የሚገባው ከእርሱ ውጭ ማንም የለም። ዐለይሂ ተወከልቱ በእርሱ ላይም ተመካሁ ወሁወ ረቡል ዐርሺል ዐዚም አላህ ማለት የታላቁ የግዙፉ በመጠን ከሁሉም የሚገዝፈው የዐርሽ ጌታ ነው ማለት ነው። ذكر الإمام البخاري في صحيحه الإمام البخاري بصحيحة لي زقبوال عمود نسب النبي الرفيع صلى الله عليه وسلم يا رسولا عليه الصلاة والسلام يان لك يالون كف يالون يزر قند صحيح البخاري لي تزقبون ناقن يالن فقال منالو محمد بن عبد الله بن عبد المطلب ስማቸው ሙሐመድ አባታቸው አብዱላህ አያታቸው ደግሞ አብዱል ሙጠሊብ። አብዱል ሙጠሊብ ስሙ ሸይበቱል ሐምድ ነው የሚባለው ትክክለኛ ስሙ። አብዱል ሙጠሊብ ማለት ኻዲሙል ሙጠሊብ ማለት ነው። የሙጠሊብ ኻዲም የሚያገለግል የሆነ ማለት ነው። አልሙጠሊብ ደግሞ የሸይበቱል ሐምድ አጎታቸው ናቸው። ለምንድነው አብዱል ሙጠሊብ የተባሉበት? የሐቂቃ አገልጋይ ስለሆኑ ሳይሆን የሆነ ጊዜ ላይ አልሙጠሊብ የወንድሙን ልጅ ማለትም ሸይበቱል ሐምድን አፈናጦ
አብረው እየመጡ በነበረበት ጊዜ ያኔ ሸይበቱል ሐምድ የለበሱት ልብስ በጣም የወረደ በጣም የቆሸሸ ስለነበረ ሰዎች ጠየቋቸው ለሙጠሊብ ለአጎታቸው ለመሆኑ ይህ ማን ነው ብለው ሲጠይቁ አልሙጠሊብም አጎታቸው ምን አለ ይሄማ አገልጋዬ ነው አላቸው። በጣም ከብዶት አሳፍሮት የኔ የወንድሜ ልጅ ነው ማለት በጣም ስለከበደው ማለት ነው። ከዚያን ጊዜ ጀምሮ አብዱል ሙጠሊብ መባል ጀመረ እንጂ በሐቂቃ አገልጋይ አልነበረም። ትክክለኛ ስማቸውም ደግሞ ሸይበቱል ሐምድ ነው። ሸይበቱል ሐምድ ተብሎ የተጠሩበት ምክንያት ደግሞ ሲወለዱ ገና ጀምሮ ጸጉራቸው ላይ ሽበት ነገር ስለነበረ ነው ይላሉ ጫፍ አካባቢ። አልሐምድ የተባሉበት ደግሞ ወደፊት መጨረሻቸው ምስጉን ጥሩ ነገር እንዲሆን ተስፋ በማድረግ ነው ማለት ነው። በጣም በለጋስነታቸው ይታወቁ ነበር የነቢዩ ዓለይሂ ሰላቱ ወሰላም አያት አብዱል ሙጠሊብ። በዚህ በለጋስነታቸው ምክንያት አልፈያድ እየተባሉም ይታወቁ ነበር። በጣም የሚያፈሱ ስጦታ የሚሰጡ ቸር የሆኑ ማለት ነው። የረሱሉ ዓለይሂ ሰላቱ ወሰላም አያታቸው ማህበረሰባቸው ዘንድ በጣም የተከበሩ ነበሩ ማለት ነው። አብዱል ሙጠሊብ ኢብኒ ሃሽም አሁንም ይቀጥልና የነቢዩ ዓለይሂ ሰላቱ ወሰላም ከአብዱል ሙጠሊብ ቀጥሎ የሚመጣው አያታቸው ሃሽም ይባላሉ። ሃሽም አሁንም ትክክለኛ ስማቸው አይደለም። ትክክለኛ ስማቸው አምር ነው። ሃሽም ማለት ፈርፋሪ ወይም ፈትፍቶ ያበላ እንደማለት ነው። ይህ የተሰየሙበት ምክንያት ደግሞ የሆነ ሰዓት ላይ ከባድ ድርቅ ተከስቶ በነበረበት ጊዜ ወደ ሻም ሀገር እህል ገዝተው አስፈጭተው ዳቦ አስጋግረው ፈርፍረው ስላበሉ ነው። ፈትፍተው ስላበሉ ሃሽም አሏቸው እና እርሳቸውን በተመሳሳይ በመልካም በጥሩ ጎናቸው የሚታወቁ ነበሩ። ኢብኒ አብዲ መናፍ አብዱ መናፍ አሁንም ትክክለኛ ስማቸው አይደለም፣ አልሙጊራ ነው ስማቸው። ለምንድን ነው አብዱ መናፍ የተባሉት? መናፍ ማለት እነዚያ ሙሽሪኮቹ የሚያመልኩት ጣዖት ማለት አይደለም። እዚህ ጋር የሚፈለግበት አልመናፉ ሁወል ሙርተቃ የሆነ መወጣጫ ከፍ የሚባልበት ቦታ አልመናፍ ይባላል። አብዱ መናፍ ተብሎ የተሰየሙበት ምክንያት ከባባድ የሚባሉና አስቸጋሪ ነገሮችን አልፈው ይወጣሉ በሚል ተስፋ በማድረግ ነው ይሄን ስያሜ የተሰጡት። ኢብኒ ቁሰይ ከዛ የነቢዩ ዓለይሂ ሰላቱ ወሰላም ዘር ሐረግ ይቀጥልና ቁሰይ ጋር ይደርሳል። አሁንም ቁሰይ ትክክለኛ ስሙ አይደለም ይላሉ። ትክክለኛ ስማቸው ዘይድ ነው የሚባሉት። ቁሰይ ማለት ራቅ ያለ ሲያድጉ ከቤተሰብ ርቀው ስላደጉ ነው ቁሰይ የተባሉት ይላሉ። ኢብኒ ኪላብ የነቢዩ ዓለይሂ ሰላቱ ወሰላም ዘር ሐረግ ከቁሰይ ቀጥሎ ኪላብ የሚለው ይመጣልናል። ስሙ ትክክለኛው ዘይድ ሲሆን በዚህ ስም የተሰየመበትን ምክንያት ውሾችን ለአደን ይፈልግ ስለነበረ በጣም በርከት አድርጎ ይሰበስብ ስለነበረ ነው ኪላብ የተባለው እንጂ ይሄ መንቀሷ ወይም ደግሞ ዝቅ የሚያደርግ ስያሜ አልነበረም። ኢብኒ ሙረተ ይቀጥልና የነቢዩ ዓለይሂ ሰላቱ ወሰላም ዘር ሐረግ ሙረተ እብኒ ከዕብ እብኒ ሉአይ እብኒ ጋሊብ እብኒ ፊህር። ፊህር ማለት ትክክለኛ ስሙ ቁረይሽ ሲሆን ታዋቂው እና የተከበረ የሚባለው ጎሳ የተመዘዘው የተጠራው በዚህ ሰው ስም ነበር የነቢዩ ዓለይሂ ሰላቱ ወሰላም ዘር ሐረግ ላይ በሚገኘው ማለት ነው። ኢብኒ ማሊክ ኢብኒ ነድር ኢብኒ ኪናነተ ኢብኒ ኹዘይመተ ኢብኒ ሙድሪከተ ኢብኒ ኢልያሰ ኢብኒ ሙደረ ኢብኒ ኒዛር ኢብኒ መዓድ ኢብኒ ዓድናን። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም በዚህ እጅግ በጣም በየዘመኑ በነበሩበት ጊዜ የተከበሩ በሚባሉ ሰዎች ነው ዘር ሐረጋቸው ሰንሰለታቸው የመጣው ማለት ነው። ቃለ አልሓፊዝ እብኑ ሐጀር ፊል ፈትሕ አልሓፊዝ እብኑ ሐጀር ፈትሑል ባሪ በተሰኘ ኪታባቸው ምን ይላሉ? ወአኽረጀ እብኑ ሰዕድን ሚን ሐዲስ እብኒ ዓባስ ረዲየላሁ ዐንሁማ እብኑ ሰዕድ ከዓብዱላህ እብኑ ዓባስ በዘገቡት አነ ነቢየ ሰለላሁ ዐለይሂ ወሰለም ኢዘ እንተሰበ ነቢዩ ዓለይሂ ሰላቱ ወሰላም ዘር ሐረጋቸውን በሚጠቅሱበት ጊዜ ለም ዩጃዊዝ ፊ ነሰቢህ ከዘር ሐረጋቸው አያልፉም ነበረ መዓድ ብነ ዓድናን
ከመዓድ ብኑ አድናን በላይ አይሄዱም ነበረ። ያኒ አንዳንዶቹ ከዚያም በላይ እስከ ሰይዱና ኢብራሂም፣ ከዚያም በላይ እስከ ሰይዱና ኑህ፣ ከዚያም በላይ ደግሞ እስከ ሰይዱና አደም ለመጥቀስ የሞከሩ ነበሩ። ነገር ግን የተረጋገጠው በሶሒህ ሐዲስ ላይ ረሱሉ ዓለይሂ ሰላቱ ወሰላም ይጠቅሱት የነበረው የዘር ሐረጋቸው እስከ መዓድ ብኑ አድናን ድረስ ነበር። ናም ይታወቃል ዘር ሐረጋቸው ወደ ሰይዱና ኢስማዒል ወደ ሰይዱና ኢብራሂም እንደሚመለስ ይታወቃል። ከዚያም ወደ ሰይዱና ኑህ ከዚያም ወደ ሰይዱና አደም የሚያልፍ በዚህ መልኩ እንደሆነ የታወቀ ነገር ነው። ነገር ግን መሃል ላይ አገናኞቹ ግን እነማን ናቸው የሚለው የተረጋገጠ ሐዲስ ላይ የመጣልን የለም ማለት ነው። ومن هنا يعلم العاقل ከዚህ ዓቅል ያለው ሰው የሚረዳው የሚያውቀው ነገር ምንድነው? أصالة هذا النسب وشرفه وعزته وكرامته ይህ የነብዩ አለይሂ ሰላቱ ወሰላም ዘር ሐረግ ምን አይነት የተከበረ የላቀ ትልቅ ቦታ የሚሰጠው ዘር ሐረግ እንደነበረ ነው። فهو صلى الله عليه وسلم خيرة الله تعالى وصفوة خلقه في جميع القرون والأجيال كلها رسول عليه الصلاة والسلام الله كهلم فترات يمرت أتشو بهلم كفل زمنات كهلم تولدوش يا لاك أتشو توداج نبي دهونو يرد بتال عقل يالو سو. فقد روى أحمد عن أبي هريرة رضي الله عنه أنه قال رسول الله صلى الله عليه وسلم الإمام أحمد بزقبتنا أبو هريرة رضي الله عنه باستلالفت حديث لي رسول عليه الصلاة والسلام من إلالو بعثت من خير قرون بني آدم أنيكو يتشغاقركن يمتاهوت كسيدنا آدم عليه السلام جمرو كنبرو التولدوش مرت بميبالو تولدوش نو بيان دان درساتشو يترمامدو بت كفل زمن እርሳቸው ያለፉበት አባቶቻቸው ዘር ሐረጋቸው የሚመለስበት አባቶቻቸው ሁሉም በዘመኑ እጅግ በጣም ቦታ የሚሰጣቸው በሆኑት ነው። ቀርነን ፈቀርነን ከትውልድ በሚሸጋገርበት ጊዜ ከአንድ አያት ወደ ሌላ አያት ከአንድ አባት ወደ ሌላ አባት በሚሸጋገርበት ጊዜ በጣም የተመረጡ በሆኑ አባቶች በኩል ነበር የመጣሁት ይላሉ። حتى بعثت من القرن الذي كنت منه በዚህ መልኩ በተዋረድ መጥቼ መጨረሻ ላይ ረሱሉ አለይሂ ሰላቱ ወሰላም ምን ይላሉ? አሁን እጅግ የተመረጠ በሚባለው ትውልድ ተፈጠርኩኝ። በሰይዱና ኢስማዒል አለይሂ ሰላም አልፎ ከዛም በአድናን በኪናና አልፎ ከዚያም በቁረይሽ አልፎ መጨረሻ ላይ በበኒ ሃሽም ከአባታቸው አብዱላህ ابن عبد المطلب تولدوا مالتنا رسول عليه الصلاة والسلام. هذا وصلى الله وسلم على سيدنا محمد إلى اللقاء. سيرته نهج حياة سيرته نهج حياة